በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሐመረ ኖህ ቲዩብ ዘተዋሕዶ ቤተሰቦች እንኳን ለዛሬው ታላቅ በዓል ለደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን የሚያሳልፍባት ቀን ተብሎ ወይም በዕለተ ምጽአት የምትገለጽ ደብረ ዘይት ትባላለች። እንኳን አደረሳችሁ አደረሰን። ውድ ወገኖቼ በውጭም በሀገር ውስጥም ያላችሁ መንፈሳዊ ትምህርት በተከታታይ እንዲደርሳችሁ ለሌሎችም ሼር እያደረጋችሁላቸው ሰብስክራይብ አድርጋችሁ ይህንን መንፈሳዊ ገጽ እንድትቀላቀሉ አሳስባለሁ። እኔ መምህር ይላቅ ሻረው እባላለሁ። የጌታ ምጽአት እንዴት ይታሰባል ነው ምዕመናን። ጌታ ለሁለተኛ ጊዜ የሚመጣበት ዋናው ትልቁ ዓላማው ይችን ዓለም ለማሳለፍ ነው። በመጀመሪያ ምጽአቱ በስጋ ማርያም በእመቤታችን በድንግል ማርያም ማህፀን ተዋህዶ የእኛን ሞት ሊሞት የሱን ሕይወት ሊሰጠን መጥቷል። የመጀመሪያው ምጽአት የሚባለው ይሄ ነው። ሁለተኛው ምጽአት ግን ዛሬ ያስቀደሳችሁ ወይም የምታስቀድሱ ሰዎች ታውቁታላችሁ። በመዝሙር 49 ቁጥር 2 ላይ እግዚአብሔር እሰ ገአደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ እያለ ቅዱስ ዳዊት አስቀድሞ ምጽአቱን ተናግሮታል። ዲያቆናቱም ረዘም ባለ ድምፅ ሁሉም እንዲሰማው አድርገው በምስማክ መልኩ ያሰሙታል። እግዚአብሔር ግልጥ ሆኖ ይመጣል፣ ዝም አይልም፣ ቁጣው እንደ እሳት ይነዳል እያሉ ነው የሚሰብኩት በረጅም ምስባክ ዲያቆናቱ። እንግዲህ አሁን ሲመጣ ጌታችን ዓለምን ሲያሳልፍ ዝም አይልም። በዳግም ምጽአቱ ዝም አይልም፣ ቁጣው እንደ እሳት ይነዳል። ባመኑት ሊፈርድላቸው ባላመኑት ደግሞ ሊፈርድባቸው ይመጣል ይሉና መቼ ይመጣል ወደሚል የሰው ፍርሃቱና ድንጋጤው ይችን ዓለም ጥሎ ማለፍ አይፈልግምና መቼ ይመጣል የሚሉ ጥያቄዎች ይደጋገማሉና አሁን ወሩ ወርሃ መጋቢት ይባላል። የጌታ ምጽአትም የሚሆነው ወርሃ መጋቢት ነው። መቼ እንደሚመጣ ባይታወቅም ሊቃውንተ ቤተክርስቲያን ግን ሰርተው አስቀምጠውታልና ወሩ ወርሃ መጋቢት ይመጣል፣ ዕለቱም ዕለተ ሰንበት ይመጣል። ከዚህ ከስምንቱ እሁዶች አንዱ አምስተኛው እኩለ ጾም ደብረ ዘይት ይባላል። በወርሃ መጋቢት በዕለተ ሰንበት በዘመነ ዮሐንስ በእኩለ ሌሊት ይመጣል እያሉ ሊቃውንተ ቤተክርስቲያን አስተምረውናል። ሰዓቲቱን ግን ማንም የሚያውቃት የለም። ወልድም ቢሆን የሰው ልጅ ይለዋል፣ መላእክትም ቢሆኑ የሚመጣው ራሱ ኢየሱስ ክርስቶስ ነው። ወልድም ቢሆን ሲል ግን ላላዋቂ ሰው ኢየሱስ ክርስቶስ የማያውቃትም ማለት ነው የሚል ሐሳብ ያስባል። የሚመጣው ራሱ ኢየሱስ ክርስቶስ ነው። ስጋን የለበሰ የአዳም ፍጥረት አያውቃትም የእግዚአብሔር ምጽአት መምጣት ለማለት ነው እንጂ የሚመጣውማ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው የሚመጣው። ስለዚህ ሰዓቲቱን የሚያውቃት የለም፣ ግን እኩለ ሌሊት ብለዋታል። በዘመነ ዮሐንስ ይመጣል ይላሉ ሊቃውንተ ቤተክርስቲያን። ግን ሰዓቲቱን ማንም እንደማያውቃትና ልክ በእኩለ ሌሊት እንደ ሌባ እንደ ሰራቂ እንደሚመጣ ይገልጻታል ይችን ሰዓት። በዘመነ ዮሐንስ ቢሉ ስንት ዘመነ ዮሐንስ አለ? በዚህኛው ስንጠብቅ በዛኛው ሊመጣ ይችላል። ብዙ ዘመነ ዮሐንሶች አሉ። በዚህኛው ወርሃ መጋቢት ይመጣል ስንል በዛኛው ወርሃ መጋቢት ይመጣልና፣ በዚህኛውም ባለንበት ዕለተ እሁድ ይመጣል ስንል ስንት ዕለተ እሁድ አለ? ስንት ዘመነ ዮሐንስ አለ? ስንት ወርሃ መጋቢት አለ? ስንት እኩለ ሌሊት አለ እያሉ ሊቃውንት ያብራሩታልና ዋናው ትምህርታችን
ተዘጋጅታችሁ ኑሩ ብሎ ጌታችን ኢየሱስ ክርስቶስ የተናገረበት ነው። መቼም ይምጣ መቼ ንስሐ የገባ የበደለውን የካሰ የቀማውን የመለሰ እግዚአብሔርን ያመነ እግዚአብሔር መቼም ይምጣ መቼ ፍርሃት አይከበውም። እንዲያውም ቅዱሳን አበው በቶሎ እመጣለሁ ብሎ እንደተናገረ እግዚአብሔር አዎ ቶሎና ጌታችን ብለው ያችን ሰዓት ይጠብቋታልና ጌታችን ኢየሱስ ክርስቶስ ምጽአቱን በዛሬ ዕለት ለደቀ መዛሙርቱ ነግሯቸዋል። በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ስናነብ የምናየው ይሄንን ዕለተ ምጽአቱን ነው። በዛ በቤተ መቅደሱም ወሰዳቸው። በቤተ መቅደሱም ዙሪያ ይሄ ቤት ይፈርሳል በሚል ሐሳብ እውነት ስለ ሰውነቱ ተናግሮታል። መተርጉማነ ወንጌልም እንደሚሉ የመምጣትህና የዓለም ፍጻሜ ምልክቱ ምንድነው ብለው ደቀ መዛሙርቱ ጠየቁት ይላል። የዓለም ፍጻሜና የአንተ መምጣት የጌታ መምጣቱ መቼ ነው ብለው ምልክትን ጠየቁት። ኦርቶዶክሳውያን አይሁድ ምልክትን ይሻሉ፣ እኛ ግን የተሰቀለውን ኢየሱስ ክርስቶስን እናምናለን እንሰብካለን ብሎ ቅዱስ ጳውሎስ እንደተናገረው ስለዚህ ምልክቱን ነው የጠየቁት። ምልክቱን ነግሯቸዋል። ጦርንና የጦርን ወሬ የተሰማላችሁ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል፣ ሐሰተኛ ነቢያት ይመጣሉ፣ የመንግስቱ ወንጌል በዓለም ይሰበካል፣ ይሄ የመጨረሻው መቃረቢያ እንደሆነ እያለ ደቀ መዛሙርቱን ኢየሱስ ክርስቶስ አስተምሯቸዋል። ስለዚህ እነዚህ ምልክቶች ንውጽውጽታዎች፣ የመሬት መናወጥ፣ የእርስ በርስ ጦርነት፣ መንግስት በመንግስት ላይ ሲነሳ፣ ህዝብ በህዝብ ላይ ሲነሳ፣ ሐሰተኛ ነቢያት እየበዙ ሲሄዱ፣ ተኩላዎች፣ ቀማኛዎች እየበዙ ሲሄዱ፣ ከበረቱ ያለውን በግ እየነጠቁ ሲበሉት እነዚህ ምክንያቶችና ምሳሌዎች ናቸውና እነዚህ ልናውቃቸው ይገባል። በተከታታይ የምናስተምራቸውን ትምህርቶች እየተከታተላችሁ ለሌሎቹ ሁሉ እንድታስተላልፉ እናሳስባለን። ዛሬ የተነበበው የማቴዎስ ወንጌል ምዕራፍ 24 ነው። ይሄንን እናነባለን በየቤታችሁ። ዛሬ የጌታን ምጽአት እያሰብን እንውላለን፣ እናድራለን፣ እናስቀድሳለን፣ እንጾማለን ማለት ነው። ወስብሐት ለእግዚአብሔር። ይቆየን። አሜን።